አደይ ያለ ፈቃዷ ያላቻ ጋብቻ አባቷ ሊፈጽምባት አስገድዶ ሲያሻው በጥፊ ሲያሻው በግልምጫ እያዳፋና እያቃና ወደ ቤት ወስዶ አግሮባታል። ከወሰዳትም በኋላ አባዬ ባክተወኝ የኔ ህይወት ልኑርበት፣ እኔ የራሴን ህይወት አውቃለሁ፣ አንተ ለገንዘብና ለዝና ብለህ ለማልፈልገው ሰው እባክህን አትዳረኝ እያለች ብትማጽነውም እኔ ክብር ልስጥሽ ትዳር ያዥ ለወግ ማድረግ ብዬ አልኩ እንጂ ሌላ ምን ጠየቅኩሽ? እኔም ኮራጅንን ብዬ ልኖርበት በቀዬ ላይ አንገቴን ደፍቼ አልኖር እያለ ይዝትባታል። እሷ ግን አይበገሬነት ስላለባት በፍጹም አንተም እንደምታስበው እኔ ላደርግ አልችልም፣ የኔ ህይወት የኔ ነው፣ እኔ የምኖረው ለእናትና ለእህቴ ነው እያለች ትማጸነዋለች። እንደዛም በንዴት አባቷ ጥሏት ይወጣና ለጠባቂዎች አሳልፎ ይሰጣታለኝ። ሰላም ሰላም፣ እንዴት ናችሁ? የተወደዳችሁን የተከበራችሁ ውድ የኖላዊት ዩቲዩብ ቻናል ቤተሰቦች ሰላማችሁ ይብዛልኝ። እንዴት ናችሁ? ሰላም ሰላም ብያለሁ። ለቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ስትጀምሩ ደግሞ በላይክ ገጨት እያደረጋችሁ ስለማይከፈል እስኪ በላይ ካሳየው ማለት ነው ይዤላችሁ የመጣሁት የአደይ ድራማ በክፍል 61 ነው ማለት ነው። እና እንዴት ናችሁ? ተነፋፍቃችኋል ልላችሁ አልችልም፣ ምክንያቱም ተራርቀናለኝ። ቻናሌ ትንሿ ጉጆን ከፍ ከፍ አድርጉልኝና ከዛ በኋላ የራሴን ሀሳብ ሰጣችኋለሁ ማለት ነው። የአደይ ድራማ እንግዲህ እንዳልኳችሁ አደይ ተገዳም በፍራቻም በእልህኝነትም ቢሆንም ከአባቷ እጅ ወድቃለች። አባቷ ያሻውን ሊያደርግ እስካሁን አልቻለም። ምክንያቱም የልጅቷ ጥንካሬ ለራሱ ገርሞታለኝ። በዚህም የተነሳ ፍቅረኛውን ለማዳን አደይን ለማዳን እንግዲህ ዴብ ከከተማ ወደ ገጠር ጉዞ ጀምሮ ነበረ። ታዲያ የገጠመው ነገር ለማየት ከባድ ነገር ቢሆንም እሱም ያልጠበቀው ነገር ገጥሞታለኝ። ወንድ ልጅ ሊገጥም ከሄደ ዱላ እንኳን በእጁ ሳይዝ መለል እያለ ቢሄድም ለቀየው አዲስ ስለሆኑ እንግዲህ በታዛ ተጠልሎ እያዳመጠ ባለበት ሰዓት ነው አቶ ጫኜ የተባለ አንገቱን ቆልምሞ የጣለው ዴብ እውነት ከተመታበት ቦታ ተነስቶ ይሆን ወይስ ደግሞ በድንጋጤ እዘው ደርቆ ይሆን? አደይም አለልኝ ይህን ገላ ሳልፌ ለማንም አልሰጥም እያለ እያንገራግራትና ያለ ፍላጎቷ አንዳች ነገር ሊያደርጋት ይኳሽ ነበረ። ቢሆንም አደይ ግን በጩኸት እንዳትቀርበኝ እንዳትነካኝ እያለችው ብትማጽነውም ሊሰማ ስላልቻለ ያው እንግዲህ አደይ ከባድ እጇንና እግሯን ስለታሰረች ምንም አማራጭ የላትም ከመጮህ ውጭ። ታዲያ ብርሃንና አቹ ደግሞ ከዚህ በፊት የጓደኞቻቸው ታሪክ እንዳይገጥማት ለእህቷ ለብርሃን ይህንን ነገር እንዴት ማስቆም እንዳለብኝ አላቅም፣ ቢሆንም ግን የአደይ ጉዳይ እስካሁን ምን እያደረገች እንደሆነና ምን እንዳደረጓት የማውቀው ነገር የለም። ቢሆንም የሆነ ነገር ማድረግ አለብኝ፣ እህቴ እንደዚህ ታሪኳ ተሰብሮ ሊቀር አይችልም፣ የማንም መጫወቻ ልትሆን አትችልም እያለች ለአቹ ትነግረዋለች። ከዛም ከዚህ ቀደም አንዲት ሴት እንደዚሁ ያላቻ ጋብቻ ተድራ መጫወቻ እንዳረጓትና እጅግሯን አስረው እቤት እንዳስቀምጧት ነበር። ታዲያም ብርሃንም ወደ እሷ ወደ ጓደኛዋ ታቀናለች። የሰማሽው ነገር አዲስ ነገር ካለ እስኪ ንገረኝ፣ እህቴ እኮ እንደዚህ ተያያዘችብኝና ምናልባት የሰማሽው ነገር ካለ አቶ ጫኜ ትላታለች። እሷም ምንም እንዳልሰማችና እንደ ራባትና ሽሮ አፍልተሽ ስጭኝ ባክሽ ስትላትም አይተናል። ታዲያ ብርሃንም የምታረገው ቅጡ ቀፍቷት እሺ ሽሮ ልስራና በቃ እሄዳለሁ፣ ሰውጣ ስገባ ደግሞ ከባድ ነው እያለች ለራሷን በፍርሃት ነው ያለችው። ምክንያቱም አቶ አለልኝ ብርሃንንም እንደዚሁ እንደሚያሰቃያትና ጠለፋም እንደሞከረ በአቹ ምክንያትም እንደዳነች አይተናለኝ። ታዲያ ብርሃን እህቷን ታድናት ይሆን? በሌላ በኩል ኪንጎና ዳይመንድም አደይን ለማዳን ሂደው ነበር። ቢሆንም ግን ዴብ ሲመታይተው በድንጋጤ ደርቀው ይሆን ወይስ ደግሞ ራሳቸውን አስመልጠው ይሆን? አደይስ ያለችበት ሁኔታ ምን ይመስል ይሆን? ሰላማችሁ ብዝዝት ይበልልኝ። ለቻናል አዲስ ከሆናችሁ ሰብስክራይብ ላይክ እያረጋችሁ ማለት ነው ቤተሰቦች። ዝም ብሎ ማዳመጥ ብቻም አይቶ መተውም ሳይሆን በቃ ሰብስክራይብ አድርጎ አይከፈልበትም፣ ላይክም አድርጉ። ሰው ለሰው መድኃኒቱ
እና እንደዛ እያለ ቅብጥብጧ ቤዛም ደግሞ ቀበጥነቷን አልተወችምና ከአደይ እናትም ግርግር ለመፍጠር እንዲሁም ከብርሃን ጋር ፍጹም ሰላም እንዳልሆነች ያሳያል። እዚህ ነው የምተኘው፣ ከተማ ያለ ሁሉ ገጠር ስለሚመስላትኝ አንዳንድ አስተሳሰባችንም ቀየር ብናደርገው ጥሩ ነው። በሄድንበት ሁሉም ትክክል ነው ማለት ሲሆን ወይም ደግሞ የለመድንበት ያደግንበት ሌላ ቦታ ላይ እናገኘዋለን ብለን ማሰብ እንደሌለብን በአደይ ቤትና በነ ቤዛ አመለካከት በጣም ሰፊ ልዩነት አለ። በአጠቃላይ የገጠር ልጆች ሁሉ ነገር ብርቅ አይሆንብንም፣ ምክንያቱም የተሻለ ነገር ስለምናይ እኛም ፍላጎታችን የተሻለ ነገር ነውና አንንቅም፣ አናንቋሽሽም። ግን ከተማ ኑረው ወደ ገጠር ሲሄዱት የከተማ ትንሽ ለየት ያለ ነው፣ በአስተሳሰብም በኑሮም በሁሉም ነገር በጽዳትም በጣም ይለያያል ከገጠሩ ጋር ሲነጻጸር። ግን ይህን ነገር እንዴት ነው ማሰብ የማችለው? በዚህ እድሜዋ ነገሮችን ችግር አይቶ የማያውቅ ሰው ለነገሩ ችግር እንዴት ያውቀዋልኝ? እና የቤዛ ቅብጠትን ቢስተካከል ቢያንስ ገጠር ስትገባ እርማት አግኝታ ተሻሽላ አውቃና ተቀይራ ብትመለስ መልካም ነው። አሁንም ላይ ያየውባት ነገር ምንድን ነው? ቤዛ በአደይ ላይ ጥላቻ እንዳላት፣ ወንድሜን አሰቃየችው እኮ ይቺ ሽሮ ሰሪ ሰራተኛ ብቻ ናት እንጂ ሌላ ምንም አይደለም እያለች ታንቆሽሻታለች። ነገር ግን አደይ ማናቸውንም አስገድዳ በፍቅር አልጠመደቻቸውም፣ እነሱ ፈልገዋትና ወደዋት እንጂ ማለት ነው። ለዚህም አይበገሬነቷን በጣም እወድላታለሁ። በአሁኑ ሰዓት ላይ እንኳን ወደድኩሽ ሞትኩልሽ ተብሎ ከገጠር ወጥተን ከተማም የሀብታም ልጅ ስናገኝ ከባድ ነው አይደለ እንዴ? ለማግኘት እንሮጣለን እንጂ ያገኘነውን ንቀን እንደማናልፍ ሁላችንም እናውቃለን። ግን አደይ ደግሞ ቤተሰቦቿ አላማ ስላላት ለአላማዋ ጸንታ እስካለች ድረስ አይደለም ይህን በፍቅር ልትወርቅ ይቅርና የአባቷን ኃይለኝነትና ክፋትም ችላ እየኖረች ነው። ቢሆንም ግን የቤዛ ጸባይ ቢስተካከል ብዬ አምናለሁ። ጀግናው ዴቭ እንግዲህ አደይን ይዞልን እንደሚመጣ ተስፋ እናደርጋለን። አደይ ምንም ቢሆን ምንም ጠባቂዋ መልአክ ስለማይቷት በሱ ድል አድርጋ እንደምታልፍም ምንም ጥያቄ የለኝም። ሰው ሳይሆን በአሁኑ ሰዓት ላይ የሚያስፈልገን እምነት ነው። እምነት ካለን ደግሞ የትኛውን ፈተና እንጋፈጠዋለን። በሆነ ሰዓት ላይ ሰምታችኋት ከሆነ አደይ የሰው ልጅ አይፈተንም፣ ይፈተናል፣ ግን ደግሞ የሚያልፍበት ጽናትና ትዕግስት ያስፈልጋል ስትል ሰምቻታለሁ። ሁላችንም በህይወታችን ላይ ስንኖር እንፈተናለን። የተለያዩ እንደየችግሩ ቢለያይም ግን በቃ ለሰው እስከደረሰ ድረስ ፈተና ነው አይደል እንዴ? ግን ፈተና ሲመጣ ደግሞ ያለ መፍትሄ ያለ መልስ የለምና ለሁሉም ችግሮቻችን መፍትሄ እንደምናገኝለት አደይ ምልክት ናት፣ ወይም ደግሞ ለእኛ አርአያችን ናት ማለት ነው። እና ተወዳጆች አክባሪዎች፣ የምወዳችሁ የምሞትላችሁ፣ በተለይ ሰብስክራይብ ስታደርጉ በጣም ነው የምወዳችሁና ሰብስክራይብ ላይ ካድርጉ። በሌላ ቪዲዮ ተመልሰን እንመጣለን። ቸር ቆዩልኝ። ሰናይ ቀን